ለተከራዮችና አከራዮች ወሳኝ መረጃ ይዘናል። ከተከራይ አከራይ አዋጅ ጋር በተያያዘ በየዓመቱ የሚደረገውን የኪራይ ዋጋ ማሻሻያ ላይ የተጀመረውን ስራ እንመለከታለን። በሌላ በኩል ደግሞ በአንድ ቀን የሚሰጥ የደሞዝ ብድር መጀመሩን ሰምተናል። በዚህም ያለምንም ማስያዣ የሚሰጥ የደሞዝ መዳረሻ አቦል ደሞዜ የተሰኘ የብድር አገልግሎት ይፋ ተደርጓል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከተከራይ አከራይ አዋጅ ጋር በተያያዘ ያላችሁንም ሐሳብ አካፍሉን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ባለፈው ዓመት መጋቢት ወር ላይ ወጥቶ ተግባራዊ በመደረግ ላይ መሆኑ ይታወሳል። በዚህ አሰራር መሰረት አከራይ የኪራይ ዋጋ ጭማሪ ማድረግ የሚችለው መንግስት በዓመት አንድ ጊዜ ነባራዊ የኢኮኖሚ ሁኔታንና ሌሎች አግባብነት ያላቸውን ጉዳዮች ከግምት በማስገባት ሊወስን የሚችለውን የመኖሪያ ቤት ኪራይ ጭማሪ መሰረት በማድረግ መሆኑ ተጠቅሷል። ማንኛውም የቤት ኪራይ ጭማሪም በተቆጣጣሪው አካል በሰኔ 1 ለህዝብ ይፋ ተደርጎ ከሰኔ 30 ጀምሮ ለአንድ ዓመት እንደሚጸና ታውቋል። በዚህም መሰረት መንግስት የኪራይ ቤት የዋጋ ጭማሪ ሊኖር ይገባል በሚለው ዙሪያ ጥናት እየተካሄደ መሆኑ ተነግሯል። መንግስት ባለፈው ዓመት በጸደቀው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ መሰረት የቤቶችን የኪራይ ዋጋ ለማሻሻል ዝርዝር የገበያ ጥናት እያካሄደ ይገኛል ተብሏል። እንደ ገበያ ሁኔታው ሊጨምር ወይም ሊቀንስ የሚችለው የተሻሻለው የኪራይ ዋጋ ከሰኔ መጀመሪያ በፊት ይፋ ይሆናል ተብሎ ይጠበቃል። ጥናቱ እየተካሄደ ያለው የኪራይ ዋጋ ነባራዊ የኢኮኖሚውን ሁኔታና ሌሎች አግባብነት ያላቸውን ጉዳዮችን ከግምት በማስገባት መሆኑን ከውስጥ ምንጭ ያገኘነው መረጃ ያሳያል። የኪራይ ዋጋ ማሻሻያው ፍትሐዊና ግልጽ እንዲሆን ለማድረግም የዋጋ ማስተካከያው በሕጉ እንደሚመራ ሰምተናል። በአዲሱ አዋጅ መሰረት አሁን የቤቶች የኪራይ ዋጋ በየጊዜው ይገመገማል ሲሉ ምንጮቹ ገልጸዋል። ጥናቱ የቤት ኪራይ መጨመር ወይም መቀነስ አለበት በሚለው ላይ ለመወሰን ይረዳል የተባለ ሲሆን ውሳኔው ከተጠናቀቀ በኋላ ለሕዝብ ይፋ ይደረጋል ተብሏል። ውሳኔው በተከራይም ሆነ አከራዮች ላይ በቀጥታ ጫና ይኖረዋል ሲሉ አንድ የምጣኔ ሀብት ባለሙያ ገልጸዋል። እንደ ባለሙያ ከሆነ ባለው የኑሮ ውድነት ምክንያት የኪራይ ዋጋ ቅናሽ ይደረግ ቢባል የቤት ባለቤቶች መጎዳታቸው ስለማይቀር ጫናው ይበረታባቸዋል ብለዋል። በተቃራኒው ቤት ኪራይ ጨምር ከተባለ ደግሞ ነዋሪው ላይ የሚኖረው ጫና ከፍተኛ እንደሚሆን ጠቁመዋል። የጤና ባለሙያዎችና ሌሎች የመንግስት ሰራተኞች ኑሮ ተወዷል ብለው በሚጠይቁበት በዚህ ሰዓት ይህ የመንግስት ውሳኔ በልዩ ትኩረት እንደሚታይም ተናግረዋል። አከራዮችን ላያስደስት ቢችልም የተሻለ ሊሆን የሚችለው የኪራይ ዋጋው ባለ በት እንዲቀጥል ማድረግ መሆኑን ሳይገልጹ አላለፉም። መንግስት ውሳኔውን በቅርቡ ይፋ ያደርጋል ተብሎም ይጠበቃል። በመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ መሰረት የቤት ኪራይ ውል ዘመን ሳይጠናቀቅ ተከራይን ከቤት ማስወጣት ወይም በዚህ አዋጅ ከተፈቀደው ሁኔታ ውጭ የዋጋ ጭማሪ ማድረግ እንደማይቻል ይታወቃል። የቤት ኪራይ ክፍያዎች በባንክ ወይም በሌላ ህጋዊ የኤሌክትሮኒክ ዘዴ መፈጸም ያለባቸው ሲሆን አከራይና ተከራይ የቤት ኪራይ ክፍያ ሰነዶችን አደራጅተው የመያዝ ግዴታ ተጥሎባቸው የሚደረገው የመኖሪያ ቤት ኪራይ ውል ከ2 ዓመት ሊያንስ እንደማይችልም በመመሪያው ላይ ሰፍረዋል። መንግስት እንግዲህ እነዚህን ሁኔታዎች ከግምት በማስገባት በዚህ ወር መጨረሻ ወይም ደግሞ በሰኔ ወር መጀመሪያ ላይ ለሚቀጥለው አንድ ዓመት የኪራይ ቤቶች ዋጋ ምን ሊሆን እንደሚችል ውሳኔ በመወሰን ለህዝብ ይፋ ያደርጋል ተብሎ ይጠበቃል። በሌላ በኩል ደግሞ በአንድ ቀን የሚሰጥ የደሞዝ ብድር መጀመሩን ሰምተናል። በዚህም ያለምንም ማስያዣ የሚሰጥ የደሞዝ መዳረሻ አቦል ደሞዜ የተሰኘ የብድር አገልግሎት ይፋ ተደርጓል። ቡና ባንክና ካቻ ዲጂታል ፋይናንሻል ሰርቪስ የቅድመ ደሞዝ ብድር አገልግሎት ተጠቃሚ የሚያደርግ አቦል ደሞዜ የተሰኘ የዲጂታል ብድርና ቁጠባ አገልግሎት ይፋ አድርገዋል። ለተቀጣሪ ደሞዝተኛ የህብረተሰብ ክፍሎች አገልግሎት እንዲሰጥ የተነደፈው አቦል ደሞዜ ለሰራተኞች የደሞዝ መዳረሻ የገንዘብ ፍላጎትን ለማርካት የተዘጋጀ የቅድመ ደሞዝ የብድር አገልግሎት ነው። ሰራተኞች ከክፍያ ቀናቸው በፊት በሚገጥማቸው የገንዘብ እጥረት ወቅት የወር ደሞዛቸውን የተወሰነ ክፍል ያለምንም ማስያዣ በብድር እንዲያገኙ የሚያስችል የፋይናንስ አገልግሎት ነው። በዚህ አዲስ አገልግሎት ተጠቃሚዎች የደሞዛቸውን 33 በመቶ ወይም 50 በመቶውን በቀላሉ ካሉበት ሆነው በካቻ የሞባይል መተግበሪያ ማግኘት ይችላሉ ተብሏል። ምቹ በሆነ የአከፋፈል ዘዴ በተቀመጠው ቀነ ገደብ መሰረት
ብድራቸውን መክፈል የሚችሉበት አማራጭም ተቀምጦላቸዋል ተብሏል። ሰራተኞች አገልግሎቱን ለማግኘት የቡና ባንክ ወይም የካቻ ደንበኞች መሆን እንደሚጠበቅባቸው የቡና ባንክ ቺፍ ባንኪንግ ኦፊሰር አቶ መንክር ኃይሉ ተናግረዋል። አቦል ደሞዜ የደንበኞቻችንን ተለዋዋጭ ፍላጎት የሚያሟሉ አዳዲስና ተደራሽ የሆኑ የፋይናንስ መፍትሄዎችን ለማቅረብ ያለንን ቁርጠኝነት ያንጸባርቃል ብለዋል። አገልግሎቱን ያበለጸገው የካቻ ዲጂታል ፋይናንሻል ሰርቪስ ዋና ስራ አስኪያጅ አቶ አብርሃም ጥላውን በበኩላቸው ካቻ በተለመደው የፋይናንስ አገልግሎት ተጠቃሚ ያልነበረውን ሰፊ የህብረተሰብ ክፍል ለማገልገል የዲጂታል ፋይናንስ አገልግሎትን እንደ አማራጭ ይዞ የመጣ ኩባንያ መሆኑን ገልጸዋል። ከቡና ባንክ ጋር በመቀናጀት ይህንን የደሞዝ መዳረሻ ብድር አገልግሎትን ሲያቀርብ ታላቅ ኩራት ይሰማዋል ብለዋል። ቡና ባንክና ካቻ ዲጂታል ፋይናንሻል ሰርቪስ የባንክ አገልግሎት አሰጣጥና ተደራሽነትን የሚያሰፉ አዳዲስ አገልግሎቶችን ለማበልጸግና ለማገልገል ዘላቂ አጋርነት የፈጠሩ ኩባንያዎች ናቸው ተብሏል። አቦል ደሞዜ ከዚህ ትብብር የተወለደ የመጀመሪያው አገልግሎት መሆኑን በማስጀመሪያ መርሃ ግብሩ ላይ ተገልጿል። በሌላ በኩል ደግሞ በኢትዮጵያ በዘረመል ምህንድስና የበለጸገ በቆሎ ለገበያ ሊቀርብ መሆኑ ተነግሯል። በኢትዮጵያ በዘረመል ምህንድስና ወይም ጄኔቲካሊ ሞዲፋይድ ኦርጋኒዝምስ ጂኤምኦ የበለጸገ በቆሎ ለገበያ እንደሚቀርብ ተገለጸ። በዘረመል ምህንድስና የሚመረቱ የግብርና ምርቶች ጥቅሞችና ስጋቶች በሚል የመወያያ ርዕስ መነሻ ሀሳብ ያቀረቡት በአዲስ አበባ ዩኒቨርሲቲ የተፈጥሮና ኮምፒቲሽናል ሳይንስ ትምህርት ክፍል መምህርና ተመራማሪ የሆኑት ፕሮፌሰር ጥልዬ ፈይሳ በኢትዮጵያ በቆሎም በዘረመል ምህንድስና የማበልጸግ ሙከራ ብዙ ዓመታት ወስዶ ከተጠናቀቀ በኋላ የአካባቢ ጥበቃ ባለስልጣን ለግብይት እንዲውል ፈቃድ ሰጥቷል ብለዋል። በተደረገው ሙከራ ምርት 56 በመቶ መጨመሩን በመጥቀስ ዘርቶ በማብቀል ለምግብነት የሚውል መሆኑንም አስረድተዋል። ይህ የተነገረው የኢትዮጵያ ሳይንስ አካዳሚ ባዘጋጀውና በአዲስ አበባ ዩኒቨርሲቲ ቢዝነስና ኢኮኖሚክስ ኮሌጅ እሸቱ ጮሌ መታሰቢያ አዳራሽ በተካሄደው የውይይት መድረክ ላይ ነው። በዘረመል ምህንድስና የበለጸገ በቆሎ ለአርሶ አደሮች እንደ አማራጭ ነው የቀረበው። መዝራት የማይፈልግ አርሶ አደር ካለ አይገደድም በማለትም አስረድተዋል። በምግብ ራሳችንን አልቻለም። እስከ 20 ሚሊዮን የሚደርሱ ሰዎች ተረጂ ናቸው። ስለዚህ የዘረመል ምህንድስና ምርትን ከጨመረልን፣ ከምግብ የሚገኙ ንጥረ ነገሮችን ካቀረበልንና የምግብ ህልውናችንን ለማረጋገጥ እስካገዘን ድረስ መጠቀማችንን እንቀጥላለን ያሉት መምህርና ተመራማሪው በዘረመል ምህንድስና የበለጸገ የጥጥ ማምረት ሂደት በሚቀጥሉት ዓመታት ውስጥ በከፍተኛ ሁኔታ እንደሚስፋፋ ጠቁመዋል። በውይይቱ ወቅት እንደ ስጋት ከቀረቡ ጥያቄዎች አንዱ በጤና ላይ የሚኖረው ተጽዕኖ ሲሆን በዚህ የማምረት ዘዴ ያለፉትን 30 ዓመታት ልምድ በመጥቀስ ጤና ላይ ችግር አልተስተዋለም በማለት ፕሮፌሰር ጥልዬ ገልጸዋል። በ30 ዓመታት ውስጥ ተጽዕኖ ካልታየ በሚቀጥሉት 40 ዓመታት የተለየ የጤና እክል ይኖራል ተብሎ እንደማይተነበይም ተናግረዋል። በኢትዮጵያ ከጥጥና ከበቆሎ በተጨማሪ እንሰት ላይ ተጀምሮ የመጀመሪያው ሙከራው እየተጠናቀቀ መሆኑን የገለጹት መምህርና ተመራማሪው ከጎመን ዘር ዘይት ለማምረት የሚደረገው ጥረት ተጠናክሮ እንደሚቀጥል አክለዋል። ሆኖም ከፍተኛ የሆነ የገንዘብ እጥረት በስራው ላይ ቀላል የማይባል ተጽዕኖ እንዳለውም ሳይጠቅሱ አላለፉም። ሌላው የውይይት መነሻ ሀሳብ አቅራቢ ፕሮፌሰር ፍሬው መክብብ የዘረመል ምህንድስና የሚገኝበት ባዮቴክኖሎጂ የኢትዮጵያ መጻኢ ዕድል የሚወስን እንደሆነ ተናግረዋል። የጥጥና የበቆሎ ዝርያዎች ለሀገሪቱ ተስማሚ መሆናቸውን ተለይቶ ኢኮኖሚያዊ ጠቀሜታቸው ታይቶ እንዲሁም አርሶ አደሩ ፈልጓቸው የተዘጋጁ ናቸው ብለዋል። እነዚህ አዝርዕቶች ድርቅን፣ በተባይ የሚደርስ ጉዳትንና አረምን መከላከል እንዲችሉ ተደርገው መዘጋጀታቸውን የገለጹት ደግሞ ሌላው የውይይት መነሻ ሐሳብ አቅራቢው ዶክተር ታደሰ ዳባ ናቸው። የዘረመል ምህንድስና የምግብ ህልውናን አያረጋግጥም፣ እንኳን 50 በመቶ 1 በመቶ ምርት አይጨምርም ሲሉ የሚሞግቱት ደግሞ የመወያያ ሐሳብ ያቀረቡት ዶክተር ጸደቃ አባተ ናቸው። የዘረመል ምህንድስና የምርት መጠንን ከጨመረ በሚቀጥሉት ዓመታት እናየዋለን፣ እኔ ግን ዘዴውን አልደግፍም ብለዋል። በፈረንጆቹ 2024 በዓለም ከ210 ሚሊዮን ሄክታር በላይ በዘረመል ምህንድስና መመረቱ በውይይቱ ላይ ተነግሯል። በዓለም አቀፍ ደረጃ በ70 ሀገሮች ፈቃድ ማግኘቱ የተገለጸ ሲሆን በዘረመል ምህንድስና አብቃይ ሀገሮች የተወሰኑ መሆናቸው ተገልጾ እነሱም አሜሪካ፣ ብራዚል፣ አርጀንቲና፣ ካናዳና ህንድ ቀዳሚዎቹ መሆናቸው ተገልጿል። በአፍሪካ ደግሞ ደቡብ አፍሪካና ሱዳን ተጠቃሽ መሆናቸውን ለማወቅ ተችሏል። በኢትዮጵያ ምን ያህል መጠን ይመረታል የሚለው እንደማይታወቅ ፕሮፌሰር ጥልዬ ገልጸዋል። በዘረመል ምህንድስና መገኛቸው ኢትዮጵያ የሆኑ
የሆኑ ምርቶች ላይ ሲተገበር ጥንቃቄ እንዲደረግ የመድረኩ ተሳታፊዎች አሳስበዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።